በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጤና ይስጥልኝ። እንደምን አላችሁ? የመጽሐፍ ቅዱስ ጥናት የምትማሩ በጠቅላላ አበው ካህናት፣ አበው ዲያቆናት፣ ምእመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶችና በሌላም እምነት ሆናችሁ መማር የምትፈልጉ በዚህ ውስጥ ያላችሁ በጠቅላላ የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት አንድነት ከሁላችን ጋር ይሁን። ዛሬ ኦሪት ዘፍጥረት መጽሐፍን እንመለከታለን። ይህ ትምህርት በሳምንት ሐሙስ ነው የሚሰጠው። በሳምንት አንድ ቀን ያደረኩበት ምክንያት ምንድነው? ቢያንስ ትምህርቱን 3 ጊዜ መስማት ይኖርባችኋል። አብይ ነገሮችን የምናገረው ወደ ውስጥ በጥልቀት አልገባም። ስለዚህ እነሱን በደንብ አድርጋችሁ ደጋግማችሁ መስማት ያስፈልጋል። አንዳንዶቹ ዋና ዋና ነጥቦች ነው እንጂ ስክሪኑ ላይ የምትመለከቷቸው በውስጥ የምናገራቸው ኃይለ ቃላት ነጥቦች በሚኖሩበት ጊዜ እነዛን ደግሞ በማስታወሻ መያዝ ይኖርባችኋል። በነቢያት ላይ ያደረ፣ በሐዋርያት ላይ ያደረ፣ በሊቃውንት ላይ ያደረ ቅዱስ መንፈስ አምላካችን መንፈስ ቅዱስ በእኔም በእናንተም ላይ ይደር፣ ሚስጥሩን እንዲግለጽልን፣ የምንሰማውን ሁሉ እንዲባርክልን የእሱ ቅዱስ ፈቃድ ይሆንልን። ዛሬ ኦሪት ዘፍጥረትን እንመለከታለን። በመግቢያው እንዳየነው ባለፈው ሳምንት ሙሴ የጻፋቸው መጽሐፍት አሉ። እነሱም ኩፋሌን ጨምሮ አጠቃላይ ያሉት መጽሐፍት 6 ይሆናሉ። 5 በሚለው ይታወቃሉ። ኩፋሌ ዘተከፍለ ኦሪት ከኦሪት የተከፈለ ስለሚል ከኦሪት ዘፍጥረት ያለውን ሐሳብ ይዞ ስለሆነ የሚመጣው በአጠቃላይ እነዚህ መጽሐፍት ሙሴ የጻፋቸው ናቸው ብለን በቤተክርስቲያናችን እናምናለን። ዘፍጥረት ማለት ምን ማለት ነው? የመጀመሪያው ኦሪት ዘፍጥረት ማለት ምን ማለት ነው? የስሙን ትርጉም ማወቅ ያስፈልጋል። ብዙ ሰው ኦሪት ዘፍጥረት የሚለውን የሚያውቀው ይመስለኛል። ምን ማለት ነው ኦሪት ዘፍጥረት የሚለውን? ኦሪት ዘፍጥረት የፍጥረት ነገር የሚናገር መጽሐፍ ማለት ነው። ከቃሉ እንደምትረዱት ዘፍጥረት ሲል ገና ስለ ፍጥረት የሚያወራ ነው። ግን ስለ ፍጥረት ብቻ ያወራል ማለት ሳይሆን አጠቃላይ የዓለምን ነገሮች የሚያወራ ነው። ዛሬ የምናያቸው ወሳኝ ነጥቦች ይኖራሉ። የስሙ ትርጉም ግን በእኛ በግዕዙ ያለው ወይም በአማርኛ የምንጠቀመው፣ እንደገና ደግሞ በግሪኩ ያለው፣ እንደገና በዕብራይስጡ ያለው፣ ከዛም ቀጥሎ ደግሞ በእንግሊዘኛው ያለው የመጽሐፉ ስም የተለያየ ነው። እንዴት የሚለውን እንመልከት። እኛ ኦሪት ዘፍጥረት ነው የምንለው። የመጽሐፉ ስም ኦሪት ዘፍጥረት። የግሪኩ የሚገናኘው ከልደት ጋር ነው። ባለፈው ስንመለከት ኦሪት ዘፍጥረት እንላለን፣ ኦሪት ዘልደትም እንላለን ብለን እናስባለን። በተለይ በግሪኩ ስለ ጂኒኦሎጂ ነው የሚያወራው፣ ስለ ጄኔሬሽን ነው የሚያወራው። ስለዚህ ስለ ጂኒኦሎጂ፣ ስለ ጄኔሬሽን ስለሚያወራ ወይም ደግሞ ስለ ኦሪጂን እኛም እንደምንለው መነሻ ነው፣ ለሁሉ ነገር መነሻ ነው። ስለዚህ ስለዛ ስለሆነ በእንግሊዘኛው ከግሪክ ወስደው ጄኔሲስ የሚል ይሰጡታል። ከጂኒኦሎጂ እና ጄኔሬሽን ጋር የተገናኘ ስለሚሆን ማለት ነው። ስለዚህ እንግሊዘኛው ጄኔሲስ የሚል ይወስዳል። እሱ ከሴፕቱ ኤጀንት ኤልኤክስኤክስ የሚባል አለ፣ ከዛ የተወሰደ ነው። በዕብራይስጡ ግን በሂብሩ እነሱ 5ቱንም የሙሴ መጽሐፍት ስም የሰጧቸው በመጀመሪያው ፊደል ነው ሲጀምር። ለምሳሌ ኦሪት ዘፍጥረት ሲጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ስለሚል የዛን መጽሐፍ ስም በዕብራይስጡ ምን ብለውታል? በመጀመሪያ የሚል ስም ሰጥተውታል። ቤሬሽት በመጀመሪያ ኢን ዘ ቢጊኒንግ የሚለውን ስም ሰጥተውታል። በዚህ መንገድ ነው እንግዲህ እኛ ግን ኦሪት ዘፍጥረት ብለን የምንጠራው። ኦሪት ዘፍጥረት ስንል በጣም ልብ ማለት ያለባችሁ የኢትዮጵያው አጠራር ይለያል። ወደ እንግሊዘኛ ብናመጣው the book of genealogy ወይም the book of generation የሚለውን ብቻ አይዝም። ዘፍጥረት ሲል ፈጣሪ ራሱ እንዳለ ሲጀምር መጽሐፉ ራሱ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ስለሚጀምር፣ ስለዚህ ፍጥረት የፍጥረትን ነገር የሚናገር መጽሐፍ
ፍጥረት ደግሞ ፈጣሪ እንዳለው የሚናገር መጽሐፍ። ስለዚህ መስክረን በቃ ፈጣሪ አለ ብለን የምንጀምረው መጽሐፍ ነው። ስለዚህ ኦሪት ዘፍጥረት የሚለው የስሙ ትርጉም የኛ የፍጥረት ነገር የሚነገርበት ዘልደትን ብንል የትውልድ ዝርዝር በውስጡ ስለያዘ የዓለምንም ነገር ስለያዘ ያንን ሁሉ ዘርዝሮ የሚያሳይ ስለሆነ ከዚህ የተነሳ ኦሪት ዘፍጥረት የሚል ስም አለው በእኛ። ኦሪት ዘፍጥረት ማን ጻፈው? ሊቀ ነቢያት ሙሴ ጻፈው። መቼ ነው የጻፈው? አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ሰው ከመሆኑ አስቀድሞ ከ1500 አካባቢ ዘመን ቀድሞ የተጻፈ መጽሐፍ ነው። ኦሪት ዘፍጥረት የሙሴ የሊቀ ነቢያት የሙሴ የመጀመሪያ መጽሐፉ ይህ ኦሪት ዘፍጥረት ነው። መልካም፣ አሁን ወደ ዝርዝሩ እንገባለን። ኦሪት ዘፍጥረት አጠቃላይ 50 ምዕራፎች አሉት። ስንት ምዕራፎች አሉት? ኦሪት ዘፍጥረት 50 ምዕራፎች አሉት። 50ው ምዕራፋት ውስጥ ወይም ምዕራፎች ውስጥ ምንድነው ተዘርዝሮ የምናገኘው? አሁን ቀጥታ እያንዳንዱ ምዕራፍ በውስጡ ወይም ጠቅለል ባለ ምዕራፍ ወስደን ስለምን እንደሚናገር ቀጥሎ የዛሬ ትምህርታችን ይዘረዝርልናል። አሁንም መንፈስ ቅዱስ በሁላችን ላይ አድሮ ይኑር። ዘፍጥረት ምዕራፍ 1 እና ምዕራፍ 2 የመጽሐፉን እንግዲህ ዝርዝር ልናይ ነው። ውስጡ ያለውን ዋናውን ነው። ዘፍጥረት ምዕራፍ 1 እና ምዕራፍ 2 የሚነግረን ስለምንድን ነው? ዘፍጥረት 1 ምን ይናገራል? ዘፍጥረት 2ስ ምን ይናገራል? የሚለውን ስንመለከት የሚነግረን ስለ ዓለም፣ ስለ ሰው፣ ስለ ሰማይና ስለ ሰራዊቱ፣ ስለ ምድርና ስለ ሰራዊቱ ፍጥረት ነው። ስለ ሰማይና ስለ ምድር ሰራዊት ማለት በሰማይ መላእክት አሉ፣ ሰማያት አሉ። እነሱ ሁሉ ፍጥረት ናቸው። በምድር የሰው ልጅ አለ፣ ሰራዊት ነው። እንስሳት አሉ፣ አራዊት አሉ፣ አታክልት አሉ፣ አእባን አሉ፣ እጽዋት። እነዚህን ሁሉ ዘርዝሮ ማለት ነው። ስለዚህ ሁሉም ነገር ስለተፈጠረ ሁሉም ነገር ስለ ፍጥረት ስትፈልጉ ያለው ዘፍጥረት ምዕራፍ 1 ላይ ነው። በ6 ቀን ውስጥ እግዚአብሔር ዓለምን እንደፈጠረው ዘፍጥረት ምዕራፍ 1 እንዴት እግዚአብሔር ዓለማትን 22ቱን ስነ ፍጥረታት እንደፈጠረ ይነግራችሁና ዘፍጥረት 2 ደግሞ ከምን እንደፈጠራቸው ነው የሚነግራችሁ። ዘፍጥረት 1 እግዚአብሔር ይህን ፈጠረ፣ ይህን ፈጠረ፣ 1 ቀን ሆነ፣ ይህን ፈጠረ፣ 2 ቀን ሆነ፣ ይህን ፈጠረ፣ 3 ቀን ሆነ ይላችሁና ዘፍጥረት 2 ላይ ግን እንዴት ከምን እንደፈጠራቸው ዘፍጥረት ምዕራፍ 2 ላይ ታገኛላችሁ። ስለዚህ ኦሪት ዘፍጥረት ምዕራፍ 1 እና ምዕራፍ 2 ስለምን እንደሚያወራው የሰራዊት ጌታ እግዚአብሔር ይህንን ዓለም የሚታየውንም የማይታየውንም ሁሉ በየወገኑ እንደፈጠረ የምታዩበት ኦሪት ዘፍጥረት ምዕራፍ 1 እና ምዕራፍ 2 ነው። ምዕራፍ 2 ቁጥር 1 ላይ ደግሞ የምታዩት ወሳኝ ነገር አለች። እሷም ምንድነች? በሰባተኛው ቀን እግዚአብሔር ምንም ፍጥረት አልፈጠረም። ሰባተኛው ቀን የሚባለው ቅዳሜ ነው። ፍጥረት የጀመረው መቼ ነው? እግዚአብሔር እሁድ ነው። እሁድ ፍጥረት ጀምሮ መቼ ነው ያቆመው? አርብ ነው ያቆመው። ሰውን መቼ ነው የፈጠረው? መጨረሻ አርብ ላይ ነው። ሁሉን ከፈጠረለት በኋላ ሁሉን ካዘጋጀለት በኋላ ግዛ ንዳ ብሎ ፈጥሮታል። ያቺ ሰባተኛዋ ቀን ግን ዘፍጥረት 2:1 ላይ የምታገኙት ሰባተኛዋ ቀን እሱ ላይ የምትመለከቱት ምንድን ነው? እግዚአብሔር ሰባተኛውን ቀን ቀደሰው የሚል ነው የምታገኙት። እግዚአብሔር ሰባተኛውን ቀን ቀደሰው። ያ ሰባተኛ ቀን ማን ተብሎ የሚጠራው ቀን ነው? ቅዳሜ። ቅዳሜ ሰንበት ተብሎ የተቀደሰ ብለን የምናከብረው
ከዚህ የተነሳ ነው። መልካም። ዘፍጥረት ምዕራፍ 1ና ምዕራፍ 2 ስለምን ያወራል? እግዚአብሔር ይህንን ዓለም የሚታየውንም የማይታየውንም ሁሉ ሌላውንም ፍጥረት እንደፈጠረ፣ ሰባተኛው ቀን ላይ ግን ምንም አልፈጠረም። ስለዚህ ሰባተኛውን ቀን ምን አደረገው? እግዚአብሔር ቀደሰው የሚል ነው። ዘፍጥረት ምዕራፍ 1ና ምዕራፍ 2 ስለምን ያወራል? ስለ እግዚአብሔር ዓለምን ስለመፍጠሩ። ቀጥሎ ዘፍጥረት ምዕራፍ 3 ላይ ምንድነው የምትማሩት? ምንድነው የምታገኙት? ዘፍጥረት ምዕራፍ 3 ዘፍጥረት ምዕራፍ 3 ላይ የምትመለከቱትና የምታገኙት በዘፍጥረት 1ና በዘፍጥረት 2 ላይ ሁሉም ፈጠረ፣ ሰውም ተፈጠረ። ዘፍጥረት ምዕራፍ 3 ላይ በዲያብሎስ ምክር የሰው ልጅ ውድቀቱንና ከዛ በኋላ ደግሞ እግዚአብሔር ስለሰጠው ተስፋ የምታዩት ዘፍጥረት 3 ነው። እባብ ተንኮለኛ ነበረ፣ ከምድር አራዊት ሁሉ አዳምና ሔዋንን አሳታቸው የሚለውን ታሪክ የሰው ውድቀትን የምታገኙት ኦሪት ዘፍጥረት ምዕራፍ 3 ላይ ነው። መውደቁን ብቻ ሳይሆን ደግሞ እንደገና መጨረሻ ላይ ተስፋውንም ታያላችሁ። እግዚአብሔር አዳምና ሔዋንን እንዴት እንደሚያድናቸው ተስፋም የሰጠው እዚሁ ኦሪት ዘፍጥረት ምዕራፍ 3 ላይ ነው። ስለዚህ ኦሪት ዘፍጥረት ምዕራፍ 3 በእባብ ተሰውሮ ዲያብሎስ አዳምና ሔዋንን እንዴት እንዳሳታቸው፣ እነሱም ትእዛዙን እንዳፈረሱ፣ አትንኳት አትብሏት የተባለችውን ያችን በለስ በልተው ራቁታቸውን የሆኑበት የልጅነት ክብራቸው የተገፈፈበት ሰው አጠቃላይ የወደቀበት መርገመ ሥጋ መርገመ ነፍስ መጣ የምንለው በአዳምና በሔዋን ምክንያት ሞት ወደ ዓለም ሰተት ብሎ ገባ የምንለው ታሪክ በጠቅላላ ያለው ኦሪት ዘፍጥረት ምዕራፍ 3 ላይ ነው። ኦሪት ዘፍጥረት ምዕራፍ 3 በቃ የሰው ልጅ እንዴት እንደወደቀ፣ እንዴት ከእግዚአብሔር እንደተጣላ፣ እንዴት ከገነት እንደወጣ፣ እንዴት ወደዚህ ምድር እንደመጣ የምትመለከቱት ዘፍጥረት 3 ላይ ነው። ከዛ በኋላ ምን እንደሚቀጥለው ምድር ላይ ያለ ሕይወት ይቀጥላል። ወደ ምድር መጡ አዳምና ሔዋን። እሱን የሚቀጥለው ዘፍጥረት 4 ይሆናል ማለት ነው። ስለዚህ ዘፍጥረት ምዕራፍ 1ና ምዕራፍ 2 ስለ ፍጥረት ነው። 3 ላይ እንዴት ሰው እንደወደቀ ነው። 4 ወደቀ ስንል ወደዚህ ምድር መጣ። ስለዚህ ወደዚህ ምድር መጣ ካልን የምድር ሕይወቱ ጀመረ። የምድር ሕይወት ዘፍጥረት 4 ነው። ከዛ በፊት የት ነው? ገነት ውስጥ ነው የሚነግረን። ሁሉም ፈጥሮታል፣ ግን አዳምና ሔዋንን የት ነው ያደረጋቸው? ገነት ውስጥ ነው ያስቀመጣቸው። ምድር ላይ ፈጠራቸው። አዳምን በ40 ቀን አስገባው፣ ሔዋንን በ80 ቀን አስገባት። ይሄ በኦርቶዶክስ ቤተክርስቲያን ሁልጊዜ የምንማረው የምናስተምረው ትምህርት ነው። ከዛ በኋላ ሰው ወደቀ ማለት ወደዚህ ምድር መጣ። የት ነበር በፊት የነበረው? ግን በገነት ነበረ፣ በገነት ውስጥ ነበረ። ወደዚህ ምድር ሲመጣ ደግሞ ምን ተከሰተ? በቃ ወድቋልና ውድቀት ነገሮች መጡ። ስለዚህ ኦሪት ዘፍጥረት ምዕራፍ 4 ላይ ደግሞ የምትመለከቱት ምንድነው? አዳምና ሔዋን ልጆች እንደወለዱ፣ አዳምና ሔዋን ልጆች መውለድ ጀመሩ። እዚህ ምድር ላይ መኖር ጀመሩ። ከዛ በኋላ ምድር ላይ 6 ሰዎች በነበሩበት ጊዜ የተከሰተው ክስተት ዘፍጥረት 4 ነው። 6 ሰዎች ዘፍጥረት 4 ላይ አዳምና ሔዋን ልጆች እንደወለዱና ቃየል አቤልን እንደገደለው በሚለው የመጀመሪያው ይሄ በተከሰተበት ጊዜ 6 ናቸው። ይህን ለእውቀታችሁ ነው። 1 አባት ማ አዳም፣ 2 ሚስት ወይም እናት ማ ሔዋን። ከዛ 2ቱን ታውቃላችሁ ወንድ ልጆች። መጀመሪያ ማ ተወለደ? ቃየል። ከማጋ ተወለደ? ሉድ የምትባል ስሟ እዚህ የለም። ቀጥሎ ሲወልዱ ማንን ወለዱ? አቤልን። ከአቤል ጋር ማንን ወለዱ? አቅሌማ። ስለዚህ 6 ሰዎች ነበሩ። 6 ሰዎች ነበሩ። ቃየልም አቤልን ገደለው የሚለውን ታሪክ የምታገኙት ኦሪት ዘፍጥረት ምዕራፍ 4 ላይ ነው። ዘፍጥረት ምዕራፍ 1ና ምዕራፍ 2 ስለምንድን ነው? እግዚአብሔር ዓለምን ስለመፍጠሩ
ዘፍጥረት 3 ስለ ሰው ልጅ መውደቅና ስለተሰጠው ተስፋ። ከዛ ወዴት ወረዱ? ወደዚህ ምድር መጡ። ዘፍጥረት 4 ላይ እዚህ ምድር ላይ መውለድ ጀመሩ። መውለድ በሚጀምሩበት ጊዜ ደግሞ የመጀመሪያ ልጆቻቸው ወንዶቹ ቃየል አቤልን በመግደሉ ዘፍጥረት 4 ላይ የምታገኙት ታሪክ ነው። ከዛ ወደ ዘፍጥረት ምዕራፍ 5 ስንሸጋገር ዘፍጥረት ምዕራፍ 5 ላይ የምትመለከቱት የአስሩን አበው ትውልድ ነው። የአስሩን አበው ትውልድ ትመለከታላችሁ። ይሄ ዘፍጥረት 5 ላይ ነው። ዘፍጥረት 5 ላይ ብቻ ከአዳም ጀምሮ እስከ ኖህ ድረስ የአስሩ አበው ዝርዝር እዛ ላይ ነው የምታገኙት። የአስሩን አበው ዝርዝር እዛ ላይ ታገኛላችሁ። እነዚህ አስሩ አበው ከአዳም ውጪ የሚስቶቻቸው ስምን እዚህ አታገኙትም። ለማንኛውም እዚህ ላይ አታገኙም። ስለዚህ ይሄ የሚታወቀው በኦርቶዶክስ ተዋሕዶ ቤተክርስቲያን በእኛ እምነት ብቻ ነው። ያ ምንድነው? ዘተከፍለ እሞሪት ባልኳችሁ ቅድም በኩፋሌ ላይ ስንደርስ እናየዋለን። በዛ ነው ተጽፎ የምታገኙት። እዚህ ግን አስሩ አበው እነማን ናቸው ስትሉ፣ አንደኛ አዳም ነው። ቃየል ከቁጥር ወጥቷል፣ አልተቆጠረም። እዚህ አቤል ስለሞተ አልተቆጠረም። ስለዚህ እነሱ ወጥተው አስሩን ትውልድ ዝርዝር ያስቀምጥላችኋል። ዘፍጥረት ምዕራፍ 5 እነማን ናቸው? 1 አዳም፣ 2 ሴት፣ 3 ሄኖስ፣ 4 ቃይናን፣ 5 መላልኤል፣ 6 ያሬድ፣ 7 ሄኖክ፣ 8 ማቱሳላ፣ 9 ላሜህ፣ 10 ኖህ። እነዚህ አስሩን ትውልድ የምታገኙት ዘፍጥረት ምዕራፍ 5 ላይ ነው። ዘፍጥረት ምዕራፍ 5 የሚነግራችሁ በቃ አስሩ አበው ከአዳም ጀምሮ እስከ ኖህ ድረስ ይነግራችሁና ከዛ መጨረሻ ሲጠቀልል ኖህ 3 ልጆችን እንደወለደ ስማቸውም ሴም፣ ካም፣ ያፌት እንደሚባል ይነግራችሁና ያበቃል ዘፍጥረት 5። ስለዚህ ዘፍጥረት 5 የሚነግረን ምንድን ነው? የአስሩ አበውን የትውልድ ዝርዝር፣ ምን ያህል ዓመት ምን ያህል ዕድሜ እንደኖሩም እዛ ላይ በዝርዝር ዘፍጥረት 5 ላይ ታገኛላችሁ። ቀጣዩ ዘፍጥረት ምዕራፍ 6 ሲሆን እስከ 9 ድረስ የሚነግረን በኖህ ዘመን ስለነበረው የፍል ውሃ፣ ያም ፍል ውሃ ከሰማይ እንደዘነበ ከምድርም እንደፈለቀና ምድራውያንን ሁሉ እንዳጠፋ 8 ሰው ብቻ እንደተረፈ የምታዩበት የመጽሐፍ ቅዱስ የኦሪት ዘፍጥረት ክፍል ነው። ይሄም ከዘፍጥረት 6 እስከ 9 በኖህ ዘመን የፍል ውሃ ምድራውያንን ማጥፋቱ። በዚህ ጊዜ ስንት ሰዎች ተረፉ? ከኦሪት ዘፍጥረት ምዕራፍ 6 እስከ 9 ይዘረዝርላችኋል። የተረፉት ሰዎች ስንት ብቻ ናቸው? 8 ሰዎች ብቻ ናቸው። 8 ሰዎች ብቻ ናቸው። ኖህና ሚስቱ፣ 3 ወንዶች ልጆቹና የ3 ወንዶች ልጆቹ ሚስቶች 6 ይሆናሉ። ኖህና ሃይከል 8። ስለዚህ አጠቃላይ የዳኑት ሰዎች 8 ናቸው። የኖህ ሚስት ሃይከል ትባላለች። ሌላም ስም አላት፣ 2 ስም አላት። ይህን ካወቃችሁ ይበቃችኋል። ስለዚህ ኦሪት ዘፍጥረት ከምዕራፍ 6 እስከ 9 የፍል ውሃ ታሪክ ነው። በቃ የምድር የተጠለቀለቀችበት የጎርፍ ታሪክ ነው። 8 ሰው ብቻ የተረፈበትን የምታገኙት በኦሪት ዘፍጥረት ምዕራፍ 6 እስከ 9 ነው። ቀጥሎ የኖህ የሶስቱ ልጆች ትውልድ ዝርዝር የምታገኙበት ደግሞ እሱ ደግሞ ዘፍጥረት ምዕራፍ 10 ነው። ኦሪት ዘፍጥረት ምዕራፍ 10 ደግሞ የሴም ትውልድ ዝርዝር፣ የካምን
ዘር ዝርዝር፣ የያፌትን የዘር ትውልድ ዝርዝር ዘፍጥረት ምዕራፍ 10 ላይ ታገኛላችሁ። ኦሪት ዘፍጥረት ምዕራፍ 10 ሴም፣ ካም፣ ያፌት ሶስቱ የኖህ ልጆች እና ትውልዳቸውን በዝርዝር የምታዩት ኦሪት ዘፍጥረት ምዕራፍ 10 ላይ ነው። አሁን ዘፍጥረት ምዕራፍ 1 ምዕራፍ 2 ፍጥረትን እግዚአብሔር ዓለምን ፈጠረ። ዘፍጥረት ምዕራፍ 3 የሰው ውድቀቱና መነሳቱ ተስፋ መሰጠቱ ነው። ዘፍጥረት ምዕራፍ 4 አዳምና ሔዋን ልጆች መውለድ ጀመሩ። ወደዚህ ምድር መጡና ከገነት መጥተው እዚህ ምድር ላይ መውለድ በጀመሩ ጊዜ ደግሞ ቃየል አቤል እንዴት እንደገደለው፣ ከዛ በኋላ ሌሎች ልጆችን እንደወለዱ የእነዚህንም የ10ሩን አበው ዝርዝር ደግሞ ኦሪት ዘፍጥረት ምዕራፍ 5 ላይ ታገኛላችሁ። ከዛ ምን መጣ? ሰዎች በዙ፣ ምድር ላይ ፍልውሃ መጣ፣ ኃጢአት በዛ፣ እግዚአብሔር ምድርን ቀጣት፣ ማለትም የሰው ልጆችን። ያን ታሪክ ደግሞ የምታገኙት የት ነው? በኦሪት ዘፍጥረት ምዕራፍ 6 እስከ 9 ታገኛላችሁ። ከዛ 8 ሰው ተረፈ። የ8ቱን ሰው ዝርዝር የሴምን፣ የካምን፣ የያፌትን ትውልድ ደግሞ የት ላይ ታገኛላችሁ? ዘፍጥረት 10 ላይ ታገኛላችሁ። አሁን ዘፍጥረት 10 ላይ እሱን ካገኘን በኋላ ቀጣዩ ምዕራፍ ዘፍጥረት 11 ላይ ሰው አንድ ትልቅ ነገር ለመስራት አሰበ። እሱም እስከ ሰማይ የሚደርስ ግንብ ለመስራት አሰበ ይላል። እሱን ታሪክ የምታገኙት ኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9። ይህም ስለ ባቢሎን ግንብና ሥላሴ ግንቡን እንዳፈረሱት፣ ስለ ባቢሎን ግንብና ሥላሴ ያንን ግንብ እንዳፈረሱት የምታዩት ኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9 ነው። የባቢሎን ግንብ ሰሩ፣ እስከ ሰማይ ደረሰ፣ ከዛን እንውረድ ብለው ሥላሴ ያፈረሱት የሚለው ታሪክ በጠቅላላ ያ ታሪክ ያለው ቤት ውስጥ ብቻ ነው። በዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9 ባለችው ውስጥ ነው። ናምሩድ የተባለው የኩሽ ልጅ ወይም የኢትዮጵያ ልጅ እንዴት አድርጎ ያንን የባቢሎን ግንብ እንደሰራ፣ ከዛ በኋላ እግዚአብሔር እንዴት እንዳፈረሰባቸው በነፋስ የተጠቀሰው ቋንቋ የተደባለቀው እንግዲህ እዚህ ጋር ነው ማለት ነው። ስለዚህ ስለ ባቢሎን ግንብና ሥላሴ እንዳፈረሱት ስለ ቋንቋ መደባለቅ ወይም ስለ ቋንቋ መፈጠር ዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9 ወሳኝ ነገር ነው። ይሄ ግንብ ሰሩ፣ ሥላሴ ያፈረሱት፣ ቋንቋቸው ተደባለቀ የሚለው የምታገኙት ዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9 ባለው ነው። ከዛ ሌላ ታሪክ ይጀምራል። ከዛ በኋላ ያ ምንድነው እንግዲህ የምንጠራቸው አበው ብለን የምንጠራቸውን ትውልድ ይጀምራል። የመጀመሪያው ከሴም እስከ አብርሃም ያለው ትውልድ ነው። ከሴም እስከ አብርሃም ያለው ትውልድ፣ ያ ከሴም እስከ አብርሃም ያለውን ትውልድ የምትመለከቱት በኦሪት ዘፍጥረት ምዕራፍ 11 ከቁጥር 10 እስከ 32 ነው። ዘፍጥረት 11 ከ10 እስከ 32 ከሴም እስከ አብርሃም ድረስ ያለውን ትውልድ ታያላችሁ። ምንድን ነው ያልኩት? አብርሃም ነው ያልኩት፣ አብርሃም አላልኩም። ምክንያቱም የአብርሃም ስም አብርሃም የተባለው በኋላ ስለሆነ ነው። በፊት አብርሃም ተብሎ ነው የሚጠራው። የሳራ ደግሞ ሶራ ተብሎ ነበር የሚጠራው። ስለዚህ ስማቸው በኋላ ተቀይሯል። ምን ማለት ነው ስትሉ አብርሃም ማለት አባት ማለት ነው። ሶራ ማለት እናት ማለት ነው። አብርሃም ሲለው ግን የብዙሃን አባት ማለት ነው። ሶራ ሲል የብዙሃን፣ ሳራ ሲላት የብዙሃን እናት ማለት ነው ይላል። ዋናው አሁን እኛ የምንመለከተው ምንድነው በኦሪት ዘፍጥረት ውስጥ ያለው ዋና ነጥብ የሚለውን ስለሆነ የምንመለከተው ከሴም ጀምሮ እስከ አብርሃም ያለው ትውልድ
የምታገኙት ዘፍጥረት ምዕራፍ 11 ከ10 እስከ 32። ስለዚህ ማየመጣ ነው ማለት ነው። አሁን ከሴም ጀምሮ የዘር ግንድ ሲያመጣ አብርሃምን ነው። በአብዛኛው አንድ ነገር እዚህ ጋር ልብ እንድትሉ የምፈልገው ይዞት የሚመጣው ዘር የሴምን ግንድ ነው። የሴምን ግንድ ዋና ይዞ የሚያመጣው ምንድነው? ከአበው የሚመጡት በዘር አሕዛብ ሁሉ ይባረካሉ ተብለው ተስፋ የተሰጣቸው እነ አብርሃም እነ ይስሐቅ እነ ያዕቆብ ከዚህ ከሴም የዘር ግንድ ነው የሚመጡት። ወደፊት አዲስ ኪዳን ላይ ስንገባ ማቴዎስ 1 ስንሄድ የምንመለከታቸው ወደ 3-4 የሚደርሱ ሴቶች አሉ የዘር ግንዱ ላይ እንዴት ኢየሱስ ከአሕዛብም ከሕዝብም እንደመጣ። አሁን ግን በዚህ በብሉዩ ይዞት የሚሄደው የሴምን የዘር ግንድ ስለሆነ ያንን ነው እየነገረን የሚሄደው መጽሐፉ። ስለዚህ ከሴም እስከ አብርሃም ያለው ትውልድ ዘፍጥረት 11 ከ10 እስከ 32 ይዘረዝርልንና ከዛ በኋላ ወዴት ነው የሚወስደን ስትሉ ወደ አብርሃም ታሪክ ይሆናል። ምክንያቱም ዘፍጥረት 11 ሲያበቃ የታራም ዕድሜ 205 ዓመት ሆነ፣ ታራም በካራን ሞተ ይላል። ታራ የአብርሃም አባት ነው። የአብርሃም አባት ነው። ከዛ በኋላ ወደ አብርሃም ታሪክ እንሸጋገራለን። የአብርሃም ታሪክ በሰፊው የምትመለከቱት ከኦሪት ዘፍጥረት ምዕራፍ 12 እስከ ምዕራፍ 25 ነው። ዋና ብዙውን ታሪክ አብርሃምና ቤተሰቦቹ ልበላችሁ፣ የአብርሃምና የቤተሰቦቹን ታሪክ፣ የአብርሃምና የሳራን የልጆቻቸውን ሁሉ ታሪክ በዋናነት የአብርሃምን ሰፊውን ነገር የሚነግራችሁ ይህ የኦሪት ዘፍጥረት ክፍል ነው። ከምዕራፍ 12 እስከ ምዕራፍ 25 ድረስ ይህ የአብርሃምና የቤተሰቡ ታሪክ ነው። በዚህ ውስጥ ቁልፍ ነገር የምታገኙት ደግሞ አብርሃም ልጁ ይስሐቅን ለመስዋዕት ያቀረበበት ታሪክ ነው። ይሄም ኦሪት ዘፍጥረት ምዕራፍ 22 ላይ ነው የምታገኙት። ሳራ ካረጀች በኋላ ወለደች። ከዛ በኋላ እግዚአብሔር አንድ ልጅህን አለው። ከዛ በፊት ቀድሞ እስማኤልን ከሰራተኛዋ ወለደ፣ ከአጋር ወለደ። በሰው ስርዓት ነው የወለደው፣ በእግዚአብሔር ትእዛዝ አይደለም የወለደው። ይስሐቅ ግን በተስፋው ቃል በቃል ኪዳኑ ተወለደ እያላችሁ የምትሰሙት ትምህርት ያ ለመስዋዕት አቀረበው የሚለው ሁሉ ታሪክ ከ12 እስከ 25 ነው ያለው። በተለይ ዘፍጥረት 22 ላይ ደግሞ ምንድነው የምታገኙት? ይስሐቅን ለመስዋዕትነት እንዳቀረበው ነው። እዚህ ጋር አንድ ጥያቄ ልጠይቃችሁ። አንድ ልጅህን ለኔ አልከለከልክም ያለው አብርሃምን ማን ነው? አንድ ልጅህን ለኔ አልከለከልክም ያለው ማን ነው? ምክንያቱም አንድ ልጅህን ለኔ ሰዋልኝ ብሎታል። ከዛ በኋላ አንድ ልጅህን ለኔ አልከለከልክም ያለው ማን ነው? እሱ እንደዛ ብሎ ያናገረው ስትሉ ያንን የምታገኙት በዚህ በዘፍጥረት ምዕራፍ 22 ላይ ሲሆን በተለይ ከቁጥር 11 እስከ 12 ያለውን ጥቅስ ተመልከቱ። ማን ነው አንድ ልጅህ ለኔ አልከለከልክም ያለው የሚለውን ስታዩ እዛ ጋር የምትመለከቱት እንደ እግዚአብሔር ቃል ተጽፎ ያለው ማን ነው? እሱ መልአኩ ነው። የእግዚአብሔር መልአክ መጥቶ አናገረው። አንድ ልጅህን ለኔ አልከለከልክም ያለውም የእግዚአብሔር መልአክ ነው። ተመልከቱት ጥቅሱን። የእግዚአብሔር መልአክም ከሰማይ ጠራና ይላል ቁጥር 10 ላይ መጀመሪያ ላይ ምን አለ? አብርሃምም እጁን ዘረጋ ልጁን ያርድ ዘንድ ቢላዋ አነሳ የሚል ቃል አለ። ከዛ ቁጥር 11 ላይ እንደምታዩት የእግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም አለው። ማን ነው አብርሃምን የጠራው? የእግዚአብሔር መልአክ። ምን ብሎ ጠራው? ከሰማይ አብርሃም
አብርሃም አለው። ቁጥር 12 አብርሃምም እርሱም እነሆኝ አለ። እርሱም ይላል የእግዚአብሔር መልአክ ማለት ነው። በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለኔ አልከለከልህምና እግዚአብሔርን የምትፈራ እንደሆንህ አሁን አውቄአለሁ አለ። ማን ያለው? የእግዚአብሔር መልአክ። ተመልከቱ። ይሄ ብዙ ሰው የማያስተውለው ስለሆነ ነው የምነግራችሁ። አንዳንድ ቁልፍ ነገሮች በመሃል ነግራችኋለሁ ብያችኋለሁ። ይህ አሁን እጅግ ቁልፍ ነገር ነው። አብርሃምን አንድ ልጅህን ለእኔ አልከለከልክም፣ እግዚአብሔርን መፍራትህን አውቄአለሁ ያለው የእግዚአብሔር መልአክ ነው። ሰዋልኝ ያለው ማን ነው? አንድ ልጅህን? እግዚአብሔር። ማን ነው መልአኩን የላከው? እግዚአብሔር። መላእክት ባሉበት እግዚአብሔር አለ፣ እግዚአብሔር ባለበት መላእክት አሉ ብለን በኦርቶዶክስ ቤተክርስቲያን የምናስተምረው ትምህርት ይሄ ነው። ድንገት በሌላ እምነት ያላችሁ እየተከታተላችሁ ያላችሁ ካላችሁ ይሄን ቁልፍ ነገር ልብ እንድትሉት እንፈልጋለን። ለዚህ ነው የእግዚአብሔር መላእክት ክብር በደንብ አድርገን የምንናገረው። እኛ መልአኩ ካለ እግዚአብሔር አለ፣ እግዚአብሔር ካለ መልአክ አለ የምንለው። ልክ በሉቃስ ወንጌል ስንማር እንደርስበታለን። ምዕራፍ 1 ቁጥር 19 ላይ በእግዚአብሔር ፊት የምቆም እኔ ገብርኤል ነኝ እንዳለው ማለት ነው። ስለዚህ ይሄ ወሳኝ ነገር ነው። ብዙ ሰዎች ግን ምን ይመስላችሁ ነበር? ልጽፉልኝ ትችላላችሁ። መልአኩ ይሄን ተናግሮት እንደነበረ የምታውቁ ሰዎች ብዙዎች አላችሁ። ካላችሁ ሰየው፣ ደስ ይለኛል፣ መልካም ነው። ስለዚህ አንድ ልጅ ለእኔ አልከለከልክም ብሎ ያለው ማን ነው? መልአኩ ነው። መልአኩ አለ ማለት እግዚአብሔር አለ ማለት ነው። እግዚአብሔር አለ ማለት መልአኩ አለ ማለት ነው። ዘጸአት ላይ የምታዩት ምዕራፍ 23 ቁጥር 20 ላይ ያለው መልአክን በፊት እሰዳለሁ ስሜ በሱ ነው የሚል ቃል የምታገኙት፣ ቃሉን ስማ የሚለው ከዚህ የተነሳ ነው። ስለዚህ አሁን እዚህ ጋር የምታዩት አንዱ ቁልፍ ነገር ይሄ ነው። ሌላ አብርሃም ስንት ሚስት አግብቶ ነበር? አብርሃም ስንት ሚስት ነበር ያገባው? ማናማ? ጥሩ። ሳራና አጋር ካላችሁ አጋር ሚስቱ አይደለችም። ሳራ ራሷ ግባበላ ነው፣ ሰራተኛ ነች እሷ። ሳራ ከሞተች በኋላ ግን ኬጡራን አግብቶ እንደነበረ ስንት ሰዎች ታውቃላችሁ? በዚሁ ደግሞ እንደገና ሌላ ጥያቄ ልጠይቃችሁ። ይሄ ነው መማር ማለት። አብርሃም ስንት ልጆች አሉት? ስንት ልጆች አሉት አብርሃም? ስንት አላችሁ? 2። ብዙዎች የምትሉት 2 ነው። ማናማ? ይስሐቅና እስማኤል። አብርሃም ያሉት ልጆች 8 ናቸው። አብርሃም 8 ልጅ ነው የወለደው። ይህንን ብዙ ሰው የሚያውቀው አልመሰለኝም። ለዚህ ነው ስትማሩ በደንብ ታውቋቸዋላችሁ። ያንን የምታገኙት ዘፍጥረት 25 ከቁጥር 1 እስከ 6 ልታገኙ ትችላላችሁ። አብርሃም ኬጡራ የምትባል ሳራ ከሞተች በኋላ ኬጡራ የምትባል ሚስት አግብቶ ነበረ። ስለዚህ ነው ይህንን ማወቅ ያለባችሁ። 8 ልጆች ናቸው የነበሩት አብርሃም። እነሱም አንደኛ መጀመሪያ የወለደው ማንን ነው? እስማኤልን። በምን ስርዓት? በሰው ስርዓት ወለደው። ሁለተኛ የወለደው ማን ነው? ይስሐቅን። እስማኤልን ከአጋር፣ ይስሐቅን ከሳራ፣ ከኬጡራ ደግሞ መጀመሪያ ዘምራንን፣ ቀጥሎ ዮክሳንን፣ ቀጥሎ ሜዳንን፣ ቀጥሎ ምድያምን፣ ቀጥሎ ይስቦቅን፣ ቀጥሎ ስዌህን ወልዷል። ስለዚህ ዘምራን፣ ዮክሳን፣ ሜዳን፣ ምድያም፣ ይስቦቅ፣ ስዌህ እነዚህ የአብርሃም ልጆች ናቸው፣ ከኬጡራ የወለዳቸው። እንግዲህ ፊት ለፊት እያየዋችሁ ቢሆን መልሳችሁ ልጠይቃችሁ ይችላሉ። ስንት ሰዎች ግን ታውቁ ነበር 8 ልጆች እንደነበሩት? መልካም፣ ጥሩ፣ በቃ አወቃችሁ። መማር ይሄ ነው። ዘፍጥረትን እንዲሁ ዙሪያውን እንድትመለከቱት ያለ ነው። ከዛ ቅድም ያልኳችሁ ለምሳሌ የእስማኤልን ዘር ይዘረዝርላችኋል። የእስማኤልን ዘር የሚዘረዝርበት ቦታ አለ። የእስማኤልን ዘር የሚዘረዝርበትን ደግሞ የምታገኙት በኦሪት ዘፍጥረት ምዕራፍ 25 ከቁጥር 12 እስከ 18 እሱ ላይ የምታገኙት የእስማኤል ዘር ዝርዝር ነው።
የእስማኤልን የዘር ዝርዝር የት ነው የምታገኙት? ዘፍጥረት 25 ከ12 እስከ 18 ነው። ከዛ የይስሐቅን ደግሞ እና የቤተሰቡን ታሪክ ይስሐቅ ርብቃ እንዳገባ፣ ይስሐቅ አንድ ሚስት ብቻ ነው ያገባው፣ ርብቃን ነው ያገባው። ሌላ ሚስት አላገባም ይስሐቅ፣ ርብቃን ነው ያገባው። ይስሐቅ እና ርብቃ የቤተሰቦቻቸውን ታሪክ ደግሞ የምታገኙት እዛ ቀድሞም 25 ላይ ታገኙታላችሁ። በዛ መልክ ሙሉን ደግሞ እንመልከት የይስሐቅን ታሪክ ብላችሁ ስትሉ የምታገኙት እሱን በኦሪት ዘፍጥረት ከምዕራፍ 19 እስከ 28 ድረስ ነው። ዘፍጥረት ምዕራፍ 19 እስከ ዘፍጥረት ምዕራፍ 28 የምታገኙት ታሪክ የማን ነው? የይስሐቅና የዘሩን ታሪክ ነው። ይስሐቅ የአብርሃም የቃል ኪዳን ልጅ ነው። ይስሐቅ ደግሞ ኤሳውና ያዕቆብን ይወልዳል። መንታ ነው የሚወልደው። ርብቃ መንታ ልጆች በጣም ብዙ ዓመት አልወለደችም። ከዛ በኋላ ነው የወለደችው። በጸነሰቻቸው ጊዜ ደግሞ ሆዷ ውስጥ ይታገላሉ ኤሳውና ያዕቆብ። ሲወለዱም ያዕቆብም ቀድሞ ለመውጣት ኤሳውም ቀድሞ ለመውጣት፣ በኋላ ግን እግሩን ይዞ ተከትሎ እንደወጣ ያለውን ታሪክ ታገኛላችሁ። ስለዚህ የይስሐቅ ታሪክ በ19 እስከ 28 ያለ ሲሆን የያዕቆብና የቤተሰቡ ታሪክ ግን ከኦሪት ዘፍጥረት 28 ጀምሮ እስከ 37 ያዕቆብን በደንብ አድርጎ ይዘረዝርላችኋል። ያዕቆብ ከዛ በኋላ ያዕቆብ ወደ 4 ሴቶች ከነሱ እንደወለደ የምታውቁት ታሪክ ነው። በአጠቃላይ የያዕቆብ ልጆች ስንት ናቸው? ስንት ልጆች ነው የወለደው ያዕቆብ? 13 ልጆች ነው የወለደው። 13 ናቸው። አንድ ሴት ብቻ ነች ያለችው። የሴቷ ስም ካስፈለጋችሁ ዲና የሚባለው ማለት ነው። ዲና የምትባለዋ። ሌሎቹ ግን 12ቱ ወንዶች ነበሩ። ስለዚህ የያዕቆብ ታሪክ ከዘፍጥረት 28 እስከ 37 ተዘርዝሮ ታገኛላችሁ። ከዛ የሚቀጥለው ከዮሴፍ ልጆች ውስጥ ወንድሞቹ የሸጡት የዮሴፍ ታሪክ ይቀጥላል። ወንድሞቹ የሸጡት ዮሴፍ ወደ ግብፅ ነው። ይሄ ታሪክ አጠቃላይ መሸጡ፣ በአጠቃላይ ያለው ታሪኩ ዮሴፍ በግብፅ አገር የነበረው ስለ 7 ዓመታት ረሃብ፣ ዮሴፍ እንዴት እስር ቤት እንደገባ፣ ዮሴፍ የጲጢፋራ ሚስት እንዴት እንደፈተነችው፣ ከዛ በኋላ ከእስር ቤት እንዴት እንደወጣ፣ ግብፅ ላይ እንዴት መሪ እንደሆነ፣ ይሄን በዝርዝር የምትመለከቱበት ደግሞ ኦሪት ዘፍጥረት ምዕራፍ 37 እስከ መጨረሻው ምዕራፍ 50 ድረስ ያለው የእስራኤልን ታሪክ ይናገራል። ይልቁንም በዚህ ጊዜ ረሃብ በእስራኤል ላይ እንደጸና የምታውቁት ታሪክ አለ። ረሃብ በእስራኤል ሀገር ጸና። ከዛ በኋላ እህል ፍለጋ እንዴት የዮሴፍ ወንድሞች እንዴት እንደሄዱ፣ ከዛ በኋላ እንዴት እንዳወቃቸው እነሱ ግን አላወቁም። ወንድማችሁን አምጡ ብሏቸው፣ ከዛ በኋላ እንደገና ያዕቆብ ከእስራኤል ሀገር መጥቶ 72 ሆነው ወደ ግብፅ ወረዱ ብሎ ኦሪት ዘፍጥረት ታሪክ የሚነግረን ይሄንን ነው። ኦሪት ዘፍጥረት ከምዕራፍ 37 እስከ 50 ይሄንን ታሪክ ይነግራችኋል። ዮሴፍ በባዕድ ሀገር ያለውን ይነግራችኋል። ምዕራፍ 49 ላይ ለየት ያለ ነገር የምታገኙት ነገር ምንድን ነው? ያዕቆብ እንዴት 12ቱ ልጆቹን እንደባረካቸውና ወደፊት ምን እንደሚገጥማቸው ትንቢት የተናገረበት አለ። እሱ ዘፍጥረት ምዕራፍ 49 ነው። ያዕቆብ 12ቱን ልጆቹን እንደባረካቸውና ወደፊት የሚገጥማቸውን ወደፊት የሚሆነውን እንዴት እንደነገራቸው በዘፍጥረት 49 ላይ ታገኙታላችሁ። መልካም። አሁን ወደ ማጠቃለያው ልምጣ። ኦሪት ዘፍጥረት አጠቃላይ የሚነግራችሁ እግዚአብሔር ዓለምን ፈጠረ፣ ሰውንም ፈጠረ፣ መላእክትንም ፈጠረ፣ 22ቱን ፍጥረታት ፈጠረ። ኦሪት ዘፍጥረት ምዕራፍ 1 እና ምዕራፍ 2። ያ የፈጠረውን ሰው በገነት አኖረው።
ያ ሰው ግን በደለ። አዳም በደለ፣ ሔዋን በደለች። ወደዚህ ምድር መጡ፣ ተቀጡ። ዘፍጥረት 3 ላይ ወደቁ በእባብ ተሳስተው። ዘፍጥረት 3 እንደወደቁ ከገነት ራሳቸውን ወጡ። እግዚአብሔር ግን ተስፋ ሰጥቷቸው እመልሳቸዋለሁ አላቸው። እዚህ ምድር ላይ ሲመጡ ዘፍጥረት ምዕራፍ 4 ይጀምራል። መውለድ ሲጀምሩ ወንድሙን ገደለው። ከዛ በኋላ ሌሎች ልጆችን ወለዱ። ዘፍጥረት ምዕራፍ 5 ላይ ሙሉ በሙሉ ዝርዝራቸውን የ10ሩን አበው ታገኛላችሁ። ከዛ ሲበዙ እንደገና በደሉት፣ እግዚአብሔርን አስመረሩት። ስለዚህ በኖህ ዘመን ምን ሆነ? የፍል ውሃ ከሰማይ ዘነበ፣ ከምድር ፈለቀ። ያ ታሪክ ቤት ተጻፈ በኦሪት ዘፍጥረት ከምዕራፍ 6 እስከ 9 ተጻፈ። ስንት ሰው ተረፈ? 8 ሰው ብቻ ተረፈ። የነዚህ ዝርዝር የኖህና የሚስቱ የሶስት ልጆቹ የሴም የካምና የያፌት ትውልድ ዝርዝር ደግሞ ከጥፋት ውሃ በኋላ በኦሪት ዘፍጥረት ምዕራፍ 10 ላይ ተዘረዘረ። እንደገና አሁንም እግዚአብሔርን በድለው ግንብ እንስራ ብለው የኩሽ ልጆች በናምሩድ ተመርተው በኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9 ቋንቋ ሁሉ የተደባለቀበት 71 ቋንቋ የተፈጠረው የዛን ጊዜ 71 ቋንቋ ነው የተፈጠረው። ይሄ ታሪክ ወደ ኋላ አዲስ ኪዳን ስንማር የሐዋርያት ሥራ ምዕራፍ 2 ላይ እንዴት እንደገና 71 ቋንቋዎችን ሰጥቶ አንድ እንዳደረጋቸው ያንን በነፋስ አፍርሶት ስለነበረ እንደ አውሎ ነፋስ ድምፅ ተሰማ እያለ የሚነግረን ከዚህ ጋር ነው፣ የሚገናኝ ነው። አዲስ ኪዳን ስንጀምር በደንብ እናየዋለን። እንዴት መጽሐፍ ቅዱስ አንዱ ካንዱ ጋር እንዴት ተገናኝቶ እንደተጻፈ ብሉይ ከአዲስ የምናይበት ነው። ከዛ በኋላ እግዚአብሔር ግንባቸውን አፈረሰ፣ ቋንቋቸውን እንደባለቀ። ከዛ በኋላ የሴም የዘር ግንድን ያመጣና የእነ አብርሃምን ታሪክ ያመጣል። ዘፍጥረት 11 ከ10 እስከ 32 ከሴም እስከ አብርሃም ያለውን ትውልድ ታራ እንዴት አብርሃም እንደወለደ። ከዛ በኋላ የአብርሃም ታሪክ ይጀምራል። የአብርሃምን መጠራት ኦሪት ዘፍጥረት ምዕራፍ 12 ላይ ያመጣና እስከ ምዕራፍ 25 ድረስ የአብርሃምን ነገር፣ የቤተሰቦቹን ነገር፣ የሳራን ነገር፣ የቤተሰቦቹን ነገር ይዘረዝርላችኋል። እዛው ታሪክ ውስጥ እንግዲህ ዘፍጥረት 22 ውስጥ ደግሞ ይስሐቅን ለመስዋዕት እንዴት እንዳቀረበ በዛ ውስጥ ትመለከታላችሁ። ከዛ አብርሃም ኬጡራ የምትባል ሴት እንዳገባና 6 ልጆች እንደወለደ ደግሞ ዘፍጥረት 25 ከ1 እስከ 6 ተጽፎላችኋል። ከአጋር የወለደው የእስማኤል ዘር ደግሞ ዘፍጥረት 25 ከ12 እስከ 18 የዛ የኤሳው ልጆች ዝርዝር እዛ ላይ ተጽፎላችኋል። የይስሐቅንም ከርብቃ ጋር ያለውን የቤተሰብ ታሪክ ከዘፍጥረት 19 እስከ 28 ይነግረናል ኦሪት ዘፍጥረት። የያዕቆብና የቤተሰቦቹ ታሪክ ደግሞ ከዘፍጥረት 28 እስከ 37 ሰፊውን ሰዓት ጊዜ የሚወስደው የያዕቆብ ታሪክ ነው። ከ28 እስከ 37 ኤሳው እዛ ውስጥ አለ። ኤሳው ዝርዝሩ የኤሳው ልጆች ሁሉ እዛ ውስጥ ተዘርዝረው ታገኟቸዋላችሁ። ከ28 እስከ 37 ነው። ከዛ በኋላ ምን ሆነ? የያዕቆብ ልጆች ወንድማቸው ዮሴፍን ሸጡት። ዮሴፍ በባዕድ ሀገር ተሸጠ። ከዛ የዮሴፍን ታሪክ ደግሞ በግብፅ ያለውን ነገር ይነግራቸዋል። ከዛ እስራኤል ሀገር ረሃብ መጣ። በዚህ ምክንያት ያዕቆብ ሁሉም ሆነው 72 ነፍሳት ወደ ግብፅ ሀገር መጡ። ኦሪት ዘፍጥረት የሚነግረን እግዚአብሔር እንዴት ዓለም እንደፈጠረ ይጀምርና ከዛ በኋላ የእስራኤል ልጆች እንዴት ወደ ግብፅ በረሃብ ምክንያት በተለይ የሴም ልጆችን ነው የሴም ልጆችን የያዕቆብ ልጆችን ዝርዝር ነው የሚነግረን። እነሱ እንዴት ወደ ግብፅ እንደመጡ ይነግረናል። ልጆቹንም የባረካቸው ያዕቆብ የዮሴፍንም ልጆች ኤፍሬምና መናሴንም ጨምሮ ነው። አሁን እስራኤል ወደ ግብፅ ወረደ የሚለው ያዕቆብ ማለት ነው። ያዕቆብ 72 ነፍስ ሆኖ ወደ ግብፅ ወርዷል። ስለዚህ 72 ነፍስ ሆኖ ወደ ግብፅ የወረደው እስራኤል ያዕቆብ ከዛ በግብፅ ውስጥ የቆዩባቸው ብዙ ዘመናት አሉ። ከዛ በኋላ ለመውጣት ደግሞ ያለውን ታሪክ ቀጣዩ መጽሐፍ የሚቀጥለው
ዘጸአት የሚለው እሱን ነው። ከዛ በፊት ወሳኝ ነገሮችን በዚህ ውስጥ ለየት ያሉ ነግራችኋለሁ። ስለ ትንቢት ነግራችኋለሁ። ከኛ የሚገኙ ከሌሎች እምነቶች የማይገኙ ደግሞ ቁልፍ ነገሮችንም አስታውሳለሁ ያልኳችሁን እሱን ልቀጥልና የዕለቱን ትምህርት ላብቃ። በመጀመሪያ ስለ ሥላሴ የምታገኙታል። ስለ ሥላሴ በኦሪት ዘፍጥረት ውስጥ የምታገኟቸው ወሳኝ ጥቅሶች አሉ። አንደኛ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው እንደ ምሳሌያችን እንደ መልካችን ሥላሴን የሚያሳይ ነው። ዘፍጥረት 3:22 አዳም ከእኛ እንደ አንዱ ሆነ ከእኛ ስለሚል ሥላሴን የሚያሳይ ነው። ዘፍጥረት 11 ቁጥር 7 ላይ ኑ እንውረድ የሚለው ቃል ባቢሎን ለማፍረስ ኑ እንውረድ የሚለው የሥላሴን ድምፅ ያሳያል። አንዳንድ ሰዎች መላእክትን ይላል። መላእክትን እግዚአብሔር ለእርዳታ አይጠራም፣ ሥላሴን ነው። መላእክትንማ ኑ እንውረድ አይላቸውም፣ ሥላሴ ነው። እነዚህ ስለ ሥላሴ የምታዩቸው ናቸው። 2 ስለ እመቤታችን ስለ እመቤታችንና ስለ ልጇ ስለ መድኃኒታችን ስለ ኢየሱስ ክርስቶስ። ይሄ ደግሞ ዘፍጥረት 3:15 ላይ ባንተና በሴቲቱ መካከል የዘላለምን ጠብ በዘሯና በዘረ መካከል የዘላለም ጠብ አደርጋለሁ ተብሎ ገና ያኔ እመቤታችን ተነግራለች። ተመልከቱ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እመቤታችን ተነግራለች። አዳም እንደገና ለሚስቱ ስም ሲያወጣ ማን ያላት? ሔዋን ያላት። የሔዋን እናት ማለት ነው። ምክንያቱም ከወደቀ በኋላ እንዴት የሔዋን እናት ሊላት ይችላል ብሎ ማሰብ ትልቅ ጥያቄ ነው። ከወደቀ በኋላ በእሷ ምክንያት ስተት መጥቶ ከዛ በኋላ የሔዋን እናት ያላት ምንድን ነው? እግዚአብሔር የነገረውን ይዞ ነው። ከሷ ከዘሯ ተወልዶ እንደሚያድነው ዘር የተባለው ደግሞ የእመቤታችን ኢየሱስ ክርስቶስ ነው። ገና መጀመሪያ ዘፍጥረት 3 ላይ እሱን ይነግራቸዋል። ተስፋ አለው የሰው ልጅ ከኛ እንዳንዱ ሆነ ተብሏል። ማለት ከኛ አብ ወልድ መንፈስ ቅዱስ ሲሆን እንደ አንዱ ሆነ። ማንን ሆነ? አዳም ወልድን ሆነ ማለት ነው። ስለዚህ ሰው አምላክ ሆነ የምንለው ከዚህ የተነሳ ነው። ሌላ ደግሞ ለየት ያለ አንድ ቅዱስ ሰው በኦሪት ዘፍጥረት ውስጥ የተጠቀሳለ። ስለሱ ብዙ አልተጻፈም። በእኛ በኢትዮጵያ ግን ብዙ ተጽፏል። እሱም መልከ ጸዴቅ የተባለ ሰው ነው። ዘፍጥረት 14 ላይ የምታገኙት ነው። መልከ ጸዴቅ ለኢየሱስ ክርስቶስ ምሳሌ የሆነ በኢየሩሳሌም ንጉሥና ካህን የነበረ አብርሃም ሄዶ አስራት ያቀረበለት፣ መልከ ጼዴቅ ደግሞ ሥጋውና ደሙን ምሳሌ የሚሆነውን የኢየሱስን ምሳሌውን ያሳየ በህብስትና በወይን አብርሃምን ያቆረበ ነው። የኢየሱስ ክርስቶስ ምሳሌ ሆኖ የተቀመጠ ሰው ነው። እሱ ዘፍጥረት ምዕራፍ 14 ላይ ነው የምታገኙት መልከ ጼዴቅ። ከዛ አዲስ ኪዳን ስንመጣ ዕብራውያን ላይ ነው የምናገኘው። መዝሙረ ዳዊት ላይ አንድ ቦታ ተጠቅሷል። ዕብራውያን ላይ ግን ጳውሎስ ደጋግሞ ጠርቶታል። ያ ሰው መልከ ጼዴቅ ይባላል። በእኛ በአብዛኛው ብናምነው ኢትዮጵያዊ እንደሆነ ነው። ብዙዎች በተለያየ መልክ ያስቀምጡታል። ዋናው ነገር መልከ ጼዴቅ አዲስ ኪዳንን ብልጭ ወንጌልን ብልጭ አድርጎ ገላትያ ላይ ለአብርሃም ወንጌል ተሰበከለት የሚለው ይሄንን መልከ ጼዴቅን የሚያሳይ ነው። እነዚህ ስለ ትንቢት፣ ስለ ሥላሴ፣ ስለ እመቤታችን፣ ስለ መልከ ጼዴቅ የሚናገሩ ናቸው። ሌላ ብዙ ነገር መነጋገር ይቻላል። መላእክት መቼ እንደተፈጠሩ ሁሉ ዘፍጥረት ላይ አናገኝም፣ ኩፋሌ ላይ ነው። አሁን ደግሞ ለየት ያሉ እኛ የምናቃቸው እኛ ብቻ በዝርዝር የምናቃቸውን ሌላ 3 ነገሮች ልጠቁምና ላብቃ። አንደኛ ቃየን ወይም ቃየል ሚስት ኬት አመጣ የሚለው ነው። ኬት አምጥቶ ሚስት አገባ ቃየን? ምክንያቱም መጽሐፍ ቅዱስ ቃየልን ወለዱ ከዛ አቤልን ወለዱ ነው የሚለው። ዘፍጥረት 4:17 ላይ ቃየን ሚስቱን አወቀ ከዛም ወለደች ይላል።
ከየት መጣች? አሁን መጽሐፍ ቅዱስን 66 ብቻ ነው የምቀበለው ብለው የሚሉ ሰዎች አያችሁ፣ መጽሐፍ ቅዱስ ማወቅ ማጥናት ማለት ይሄ ነው። ይሄንስ እንዴት ላድርገው? ከየት መጣች እቺ ሴት? በቃ መጽሐፉ አልነገረኝም ዝም ልበል ነው ወይስ በሌላ ቦታ ተጽፏልና ልረዳ? ስለዚህ በሌላ ቦታ ተጽፏል፣ በገድለ አዳም ተጽፏል፣ በሌሎች መጽሐፍ ተጽፏል። ይሄንን መረዳት ደግሞ ማወቅ ደግሞ ትልቅ ነገር ነው። ስለዚህ ኦርቶዶክሳውያንም ከኦርቶዶክስም ውጭ መሆናችሁ እየተማራችሁ ያላችሁ ይሄንን ልብ እንድትሉት እፈልጋለሁኝ። ዘፍጥረት 4:17 ቃየን ሚስት አግብቶ እንደነበረ ወሰደም ስለሚል ከዛ በኋላ እንደወለደም የሚነግራችሁ ታሪክ አለ። ሌላው ቁልፍ ነገር፣ ሁለተኛው ቁልፍ ነገር ደግሞ የፍል ውሃ የወረደበት ምክንያት ምንድን ነው የሚለው ነው። የፍል ውሃ የዘነመበት ወይም የዘነበበት ምክንያት ምንድን ነው? ኦሪት ዘፍጥረት ምዕራፍ 6 ላይ መነሻው ምንድን ነው? ምድር ቆሸሸቻው፣ ግን እንዴት ነው የሆነው? ምንድን ነው የተከሰተው የሚለውን ይሄ በጠቅላላ እናንተ የምታውቁት ታሪክ ማለት ነው። ሌላ ሰው አያውቀውም። አሁን በሌላ እምነት ያሉ ሰዎች ስለማያውቁት ድንገት ተረት ነው፣ ዝም ብሎ ነው፣ ወሬ ነው ሊላችሁ ይችላሉ። ግን አይደለም። ቃየል ሚስት ከየት አመጣ ንገረኝ የሚለው ጥያቄ ከዚህ በፊትም በአንዳንድ ትምህርቶች ላይ ስሰጣችሁ የነበረው ነው። ምንድን ነው ምክንያቱ? ዘፍጥረት ምዕራፍ 6 ላይ ለምንድን ነው እንደዛ የሆነው? ከኋላ ያለው ነገር ምንድን ነው? ይሄንን መጽሐፈ ሄኖክ ስንማር ታገኙታላችሁ። በመጽሐፈ ሄኖክ ላይ የተዘረዘረው ሁለተኛው ምክንያት ሌላ ቦታ የማይገኘው በእኛ ብቻ ያለው ይሄ ታሪክ በሄኖክ መጽሐፍ ላይ ተዘርዝሮ ያለ ነው። የሰው ልጆች የእግዚአብሔር ልጆች ብዙ ጊዜ የተምታታባቸው ለዛ ነው። መላእክት ወርደው ከሰው ልጅ ጋር ግንኙነት ፈጠሩ እስከሚል የተበላሸ አስተሳሰብ ድረስ የሰው ልጅ ደርሷል። አላወቀውም እነማን ናቸው የእግዚአብሔር ልጆች የተባሉት እነማን ናቸው፣ የሰው ልጆች የተባሉት እነማን ናቸው። ስለዚህ እነዚህ የቃየል ልጆች የሰው ልጆች ተባሉ። የሴት ልጆች ደግሞ ንጽ ጠብቀን እንኖራለን ብለው ስለነበረ የእግዚአብሔር ልጆች ተብለው የተጠሩት የሴት ልጆች ናቸው። በአቤል ምትክ የተወለደው ሴት ማለት ነው። የወንድ ስም ነው። ሴት የወንድ ስም ነው። በአቤል ምትክ የተወለደ አለ። 10 አበው ያልኳችሁ ዘፍጥረት 5 ላይ ዝርዝሩን ሲያመጣ አዳም ብሎ ሴት ነው የሚለው እንጂ ቃየል አቤል አይልም። ሁለቱም አልተቆጠሩም። ቃየል ገዳይ ስለሆነ፣ አቤል ደግሞ ስለሞተ። ስለዚህ ዝርዝር የሚያመጣላችሁ እዛ ላይ እድሜ የ10 አበው ነው። ሶስተኛ ደግሞ አሁንም ቁልፍ ነገር በእኛ በዝርዝር አለ ብዬ ያልኳችሁ ደግሞ ቁልፍ ነገር ምንድን ነው? እሱ ደግሞ የኔፊልም ወይም ራእያት ተብለው የሚጠሩ ረጃጅም ቁመት ያላቸው ሰዎች አሉ። ዘፍጥረት ምዕራፍ 6 ቁጥር 4 ላይ ዘፍጥረት ምዕራፍ 6 ቁጥር 4 ላይ የተጻፉት ኔፊልም የተባሉ ራእያት የተባሉ በጣም ረጃጅም ሰዎች አሉ። በእኛ ዝርዝር አለ። ረጅሙ እስከ 3000 ክንድ ይደርሳል። ረጅም ብቻ አይደለም አጭርም አለ። እሱን ሌላው ዓለም አያውቀውም። ረጃጅሞቹ ኔፊልም ስለተጻፈ እዚህ ጋር ሊያዩት ይችላሉ። በጣም አጫጭሮች ደግሞ በቃ በሽምብራ ዛፍ የሚጠለሉ የሰው ልጅን ትንሿ አንጣት የሚያካክሉ ደግሞ ፍጥረታት ነበሩ። በጣም እጅግ አስደንጋጭ ዘመን ነበር ያ ፍል ውሃ የነበረበት ዘመን። የሰው ልጅን እግዚአብሔር እንደዛ እንዴት ነው እንደዚህ ጨካኝ ነው እንደ እግዚአብሔር እንላለን። ግን የተደረገው ነገር ነው። በቃ መጽዳት ነበረባት ምድር፣ መጠመቅ ነበረባት ምድር፣ ሰዎች መለወጥ ነበረበት፣ መቀየር ነበረባቸው። ያ ትልቅ ትምህርት ሆኖ ያለፈ ነው። እግዚአብሔር ፈራጅም ደግ አምላክ እንደሆነ ፈራጅም እንደሆነ የምታዩበት ነው። ስለዚህ ስለ ኔፊሊም ዘፍጥረት ምዕራፍ 6 ቁጥር 4 ላይ የምታገኟቸው ኔፊሊም ተብለው የሚታወቁት እነዛ በመጽሐፈ ሄኖክ ላይ በዝርዝር የተቀመጡ ናቸው። በዝርዝር ተቀምጠዋል። ስለዚህ ማጠቃለያው እግዚአብሔር ዓለምን ፈጠረ፣ የሰው ልጅን ፈጠረ። የሰው ልጅ በደለ፣ ከገነት ተባረረ። ምድር ላይ መጥቶ ሲበዛ እንደገና በደለ። ቃየል አቤልን ገደለ። እንደገና እግዚአብሔር ፍል ውሃን አመጣ። እንደገና ባረካቸው። ቀስተ ደመና ምልክት ሰጣቸው። እሱም የእመቤታችንና የልጇ ኢየሱስ ምሳሌ ነው። እንደገና ብዙ ተባዙ አላቸው። ዘፍጥረት 9 ላይ መራባት ሲጀምሩ ደግሞ ዘፍጥረት ምዕራፍ 11 ላይ ግንብ እንስራ እግዚአብሔርን እንፈልገው አሉ። ለምንድን ነው? እሱ ምክንያቱ በእኛ በዝርዝር አለ። እንደገና እግዚአብሔር ግንባቸውን አፈረሰ። ከዛ በኋላ አብርሃምን አመጣ። ከዛ ይስሐቅን አመጣ። ከዛ ያዕቆብን አመጣ። ከዛ ዮሴፍን አመጣ። ዮሴፍ ወደ ግብፅ አገር ተሸጠ። ያዕቆብም 72 ነፍስ ሆኖ ወደ ግብፅ ወረደ።
ከዛ በኋላ መጨረሻ ላይ ዘፍጥረት ሲያጠቃልል ምን ይላል? ዮሴፍም በግብፅ ተቀመጠ፣ እርሱና የአባቱም ቤተሰብ። ዮሴፍም 110 ዓመት ኖረ። ዮሴፍም የኤፍሬምን ልጆች እስከ 3 ትውልድ አየ። የመናሴ ልጅ የማኪር ልጆችም በዮሴፍ ጭን ላይ ተወለዱ። ዮሴፍም ወንድሞቹን አለ፣ እኔ ሞታለሁ፣ እግዚአብሔርም መጎብኘትን ይጎበኛችኋል፣ ከዚህችም ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብ ወደ ማለላቸው ምድር ያደርሳችኋል። ይህንን አላቸው። ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ ወደ መልካሚቱ ምድር እንዲወስድ መሐላን አማላቸው። ዮሴፍም 110 ዓመት ዕድሜው ሞተ። በየት? በግብፅ። በግብፅ አገርም በሳጥን ውስጥ በመድኃኒት አድርገው ቀብተው አኖሩት። ምን ብሏቸዋል? እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ከዛ በኋላ ዘጸአት ሁለተኛው የሙሴ መጽሐፍ ይጀምራል። ያም በግብፅ አገር ውስጥ ያላቸውን ሕይወትና ከግብፅ የመውጣታቸውን የሚናገር ነው። እንግዲህ የዛሬው ትምህርታችን ይሄ ነበረ። ኦሪት ዘፍጥረት ምን ይመስላል? በውስጡ ምን ይዟል? ወሳኝ ነገሮቹ እነማን ናቸው? ዝርዝሩ ይሄ ነው። ይሄን ትምህርት ቢያንስ ስጀምር እንዳልኳችሁ 3 ጊዜ መስማት ይኖርባቸዋል። በሳምንት 1 ቀንም የምሰጥበት ምክንያት ከዚህ የተነሳ ነው። ድንገት ሌሎች ሰዎች ሁልጊዜ ለመከታተል ሙሉ የመጽሐፍ ቅዱስ እውቀት እንዲኖራችሁ ዘፍጥረት ዛሬ ነው የተማርነው። ከዛ በፊት 3 መግቢያዎች አሉ፣ እነሱን ተመልከቱ። ሰብስክራይብ ካደረጋችሁ ደግሞ ሁልጊዜ ስለሚመጣ ሰብስክራይብ አድርጋችሁ መከታተል ይኖርባችኋል። ሌሎቻችሁ ደግሞ ሁልጊዜ እዚህ ያላችሁት ኦርቶዶክሳውያንም ከኦርቶዶክስ ውጭም ያላችሁ ድንገት ካቶሊኮችም ፕሮቴስታንቶችም እስላሞችም በዚህ ውስጥ ካላችሁ የምትማሩበት ከሆነ ሌላም ሰው ሼርና ላይክ በማድረግ ማዳረስ ይኖርባችኋል። የኦሪት ዘፍጥረት የዛሬ ትምህርታችን ይህን የሚመስል ነው። የሚቀጥለው ሳምንት ወደ ኦሪት ዘጸአት ሁለተኛው የሙሴ መጽሐፍ እናልፋለን። የሙሴ በረከት በእኛ ላይ ይደር፣ የእግዚአብሔር በረከት በእኛ ላይ ይደር። ሁላችሁም ደጋግማችሁ ስሙት። ግልጽ ሆኖላችኋል ወይ? ገብቷችኋል ወይ? የምነግራችሁ ነገር ጥያቄ አለ ወይ? አስተያየትም ጥያቄም ካለ ጻፉልኝ። የትምህርቱም ይዘት እየገባችሁ ከሆነ ጭብጡን አግኝታችሁታል ወይ? ምክንያቱም ዝርዝር ውስጥ ከገባን አንዱ ዘፍጥረት ብቻ እንኳን ምዕራፍ 1 ብቻ ዓመት ላስተምረው እችላለሁ። ትልቁ ነገር ግን ምን ይዟል ብላችሁ እንዲሁ ከውጪ ይሄ በወፍ በረር ተብሎ የሚባለው አባባል አለ አይደል? ስለዚህ በዛ መንገድ ኦሪት ዘፍጥረት ምንድነው የሚለውን ይሄንን ተምራችኋል። ደጋግማችሁ እንድትማሩ ትፈልጋለሁ። በተረፈ የሰላም አምላክ ሰላሙን፣ ጸጋውን፣ በረከቱን ይስጠን። የሰማነውን ሁሉ በልቡናችን ያሳድር። እመቤታችን አትለየን። የቅዱሳንን በረከት ይደርብን፣ ይቆየን። ሰላም ሁኑልኝ።